ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለ60ኛው የዓለም የሰላም ቀን ያዘጋጁትን መልእክት ይፋ አደረጉ። ታህሳስ 23 ቀን 2019 ዓ.ም የሚከበረውን 60ኛውን የዓለም የሰላም ቀን በማስመልከት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለበዓሉ የተመረጠውን መሪ ቃል ይፋ ማድረጋቸውን ቫቲካን አስታወቀ። ዕለቱ ቴክኖሎጂን ከመሳሪያነት ነጻ በማድረግ ለሰላም ማዋል በሚል መሪ ቃል የሚከበር ሲሆን ርዕሰ ሊቃነ ጳጳሳቱ በፖለቲካ መስክ እንዲንቀሳቀሱ የተጠሩ አካላት ሞራላዊ ኃላፊነት ሊኖራቸው እንደሚገባ አስጠንቅቀዋል። ቅዱስነታቸው በመልእክታቸው ቴክኖሎጂን ከጦር መሳሪያነት ነጻ በማድረግ ሂደት ውስጥ የሰው ልጅ ሁሉ የራሳቸውን ክብር እንዲያጎለብቱና ሰላምን እንዲያበረታቱ አሳስበው የሰውን ልጅ ኃላፊነትና የሰብአዊነት መርሆች ሊያስጠብቁ የሚችሉ የጋራ ስምምነቶች እንዲደረጉ ለመላው ክርስቲያኖች ልባዊ ጥሪ አቅርበዋል። ቴክኖሎጂ ተፈጥሯዊ ማስተዋላችንን ማዳከም የለበትም ያሉት ርዕሰ ሊቃነ ጳጳሳቱ ስለ ቴክኖሎጂ የሚደረጉ ውሳኔዎች ከህሊናና ከኃላፊነት ጋር የተገናኙ መሆን እንዳለባቸው ገልጸው ቴክኖሎጂ የማስተዋል አቅማችንን ሲያዳክመው ሰላም አደጋ ላይ መውደቅ እንደሚጀምርና ትጥቅ ማስፈታት ብቻ ሳይሆን ሰላምን መገንባት እንደሚገባን አሳስበዋል።